በሉተራንም ሆነ በካልቪኒስት እንዲሁ በጸጋው ብቻ ሲሉ ስራ ሳይጠበቅ እያሉ አይደለም። እምነት ራሱ ሳይጠበቅ፣ ፍላጎት ሳይጠበቅ፣ ፈቃድ ሳይጠበቅባቸው፣ እነሱ መፍቀድ ሳይጠበቅባቸው፣ ፍላጎት ሳይጠበቅባቸው። በነገራችን ላይ እንደዚህ አሁን በኮንፊደንስ እያወራ ያሉት በፕሮቴስታንት ወንድሞች በፊት ማለት ነው። ትምህርታቸው እንደዛ ስለሆነ ነው። አይደለም የሚለኝ ካለ እየገለጥኩኝ ከሉትራኑ ከካልቪኒስቱም አሁኑ ማሳየት ስለሚችል ማለት ነው። ለዛ ነው ደረቴ ነፍቼ ማውራት ትላለህ፣ የውሸት እንዳይመስል። እሺ ሰው ከእነዛ ከሰዎቹ ፍላጎታቸው ሳይታይ፣ ፈቃዳቸው ሳይታይ፣ እምነታቸው ሳይታይ እንዲሁ በጸጋው ጸጋ ብቻ የሚለው ትምህርት አነሳሱ እንደዚህ ነው። አሁን የተወያያችሁበት ርዕስ ይሄኛውን ጸጋ ብቻ ነው ወይስ አሁን በጣም በርካታ ደግሞ ምንም እምነትን ሪኳየር አያደርግም ነው የምትለው? አያደርግም። መጀመሪያ ላይ በፍጹም ጭራሽ እምነትን ይላል። ፍላጎትን የመዳን ፈቃድን አይፈልግም። ሰውየው ፈቃዱ እስራት ውስጥ ነው ብለው ስለሚያምኑ ሉተር ቦንዴጅ ኦፍ ዘ ዊል ይለዋል። የፈቃድ እስራት፣ ፈቃዱ ኦልሬዲ እስራት ውስጥ ስለሆነ ሰውየው ገና ከጅምሩ መፍቀድም አይችልም ለመዳን ብለው ነው የሚያስተምሩት። ሰውየው ለመዳን መፍቀድ አይችልም፣ ማመን አይችልም። ነፃ ፈቃድ ኮምፕሊትሊ የለውም። ለምን? ለመንፈሳዊው ነገር። ፕሮቴስታንት ሆኖ አለምነት ይዳናል ብሎ የሚያምን አለ ብሎ ሲናገር ገና የሚያምን ፕሮቴስታንት ምንም ፕሮቴስታንት ነው ብዬ አልልም። ጴንጤም ይሁን ሉትራንም ይሁን ካልቪኒስትም ይሁን እንደዚህ ብሎ በአፉ የሚናገርን ሰው የፕሮቴስታንትን አቋም ያውቃል ብላችሁ ስታደምጡት ገና ነው የተሸወዳችሁት። ይሄ ስላልሆነ ማለት ነው፣ የሚታወቅ ስላልሆነ። ስለዚህ ይዞት የመጣው ይሄ ዝም ብሎ ሀሳብ ነው ማለት። እንግዲህ ምርጫን በተመለከተ ለምንድን ነው እንዲህ ካላችሁ፣ እኔ አንድ ሰርክል ተመልክቻለሁ በቲክቶክ ውስጥ የኦርቶዶክስ ቴዎሎጂያን ሰርክል ውስጥ የሚደረግ ነገር ማለት ነው። እሱ ምንድነው? ሉትራን ብለው ሉትራን እስከሚመስሉ ድረስ ሉትራንን ይደግፋሉ። አሁን እኛ ሉትራንን ቀርባቸዋለሁ፣ ወዳቸዋለሁ፣ ማምን ወዳጆችም ናቸው። ከዛ ሉትራን ሲነሱ ደግሞ ህዝቡ ሉትራን የሚሆንባቸው ይመስላቸዋል መሰለኝ። ደግሞ ሉትራን ላይ መልሰው ሉተር ላይ ይገለበጣሉ። ሉትራን ልጆቻችን ሉትራኖች ነቁ የሚል እናያለን እንትን ላይ ቪዲዮ። ሉትራኖች ተነቃቁ የሚል እናይና እንዴት ነው ዘንድሮ ሉትራንና ኦርቶዶክስ ብለን ፍቅራቸው ብለን ስንል ተመልሰው ደግሞ ሉተርን ቁጭ ብለው ሲተቹት እናያለን። አልቲሜትሊ አፖሎጀቲክስ እየሰሩ አይደለም። በቃ ይሄንን በጣም በትክክለኛ ነገር ነው መናገር እንፈልገው። አቋማቸውን ነው ማንጸባረቅ ያለባቸው። በሉትራንና በወንጌላን በጴንጤቆስጤ መካከል ልዩነት አለ። በቃ ሁለቱ እየተወያዩ ነው፣ እየተጣሉ ነው፣ ፋይት እያደረጉ ነው። የስ በቃ ይቀጥላሉ፣ ወደፊትም ሊቀጥል ይችላል። በዚህ ውስጥ እነሱ የሚያቀብሉትን ነገር የፕሮቴስታንት ግራውንድ አድርጋችሁ ግን መውሰዳችሁ አይደለም። በኦርቶዶክስ ግራውንድ አይደለም ሉትራኖች ምንም ነገር ሲያስቡ የሚያስቡት ማለት ነው። ይሄ መታወቅ አለበት ለፔንቴኮስታል ሳይዱ ማለት ነው። ስለዚህ ለምሳሌ እምነትን ምርጫን በተመለከተ ነው እንግዲህ አሁን እግዚአብሔር ይመርጣል ከተባለ ብሎ ደምድሟል። this is deduction። እግዚአብሔር ይመርጣል ብለን ካልን የተመረጡ ሰዎች አለምነትም ይድናሉ ማለት ነው የሚል ጥራዝ ነጠቅ የሆነ አስተሳሰብ፣ ስለ ትምህርቱ ምንም እውቀት የሌለው ማለት ነው አስተሳሰብ ተንጸባርቋል ማለት ነው። ሉትራኖችም በምርጫ ያምናሉ፣ በፕሬዴስቲኔሽን ካልቪኒስቶችም ያምናሉ፣ ብዙ ወንጌላውያን ሌሎች ፕሮቴስታንቶችም ያምናሉ ማለት በሌላ ሰርክል ውስጥ ሆኖ ስፔሲፊካሊ ይህንን እውነት የሚያምኑ ማለት ነው። ስለዚህ ምርጫ ከእምነት የተለየ ምርጫ አለ። እግዚአብሔር ሰዎችን የሚመረጡ ሰዎች ለምሳሌ እግዚአብሔር የመረጠው ሰው አሁን መሬት ላይ ምድር ላይ ዝም ብሎ ባያምንም ማለት ነው እንደፈለገ እየተንገላወደ እያለ ስለመረጠው መዳን አይቀርም ብሎ የተረዳ የራሱ ጥራዝ ነጠቅ አስተሳሰብ ነው ስለ ምርጫ ያለው። ዓለም ላይ አሁን የተመረጡ አሉ ገና ያላመኑ። እነዛ የተመረጡት ወደዱም ጠሉም ያምናሉ። ምንድነው ሳያምኑ ይድናሉ ብሎ ደምድሟል። በቃ ይሄ ሉተር አላለም፣ ካልቪን አላለም። ስለ ምርጫ መጽሐፍ ቅዱስ እንደዚህ አያወራ። ስለዚህ ይሄ የእሱን አስተሳሰብ የማረም እኛ እንትን የለብን። ለምሳሌ ትምህርቱን ፕሮፐርሊ ካላቀረበው የወንጌላውያን ትምህርት እንደዚህ ነው ብለን የእሱን አስተሳሰብ ስናረምለት አንኖር። የቤት ስራውን ሳይሰራ ስለመጣ ማለት ነው። ምንድነው ምርጫን ሲያስተምሩ ወንጌላውያን አማኞች ሉትራኖችም ሆኑ ካልቪኒስቶች ምን እያሰቡ ነው፣ ምን ማለታቸው የሚለውን ማወቅ ያስፈልጋል። እምነት አያስፈልግም የሚል ምርጫ የለም። ያላመነ መጽሐፍ ቅዱስ መመረጣችሁን አውቀናል። አንደኛ ተሰሎንቄ ላይ መመረጣችሁን ነው ያወቀበት አንደኛው ምክንያት ጳውሎስ የእምነታችሁን ስራ የፍቅራችሁን ድካም አይተን ብሏል። ያላመነ ሰው ተመርጦ ሊሆን ይችላል የሚል እሳቤ የለን። እምነትም የሌለው ሰው ይመረጥ ተመርጦ ሊሆን አየር ላይ ምድር ላይ እየተንገላወደ ያለ ያላመነ ሰው እንደ ጌታ ኢየሱስ ዛሬ ድንገት ቢመጣ ዓለምነት ይድናል አላል የሚልም ትምህርት የለም። እያልን ያለነው ለምርጫ እግዚአብሔር የሰውን እምነት ፈልጎ እምነት ከሩቅ አይቶ ሰዎችን አልመረጠህም ነው ያለው። በጸጋው ነው ሰዎችን የመረጠው። ስለሚያምኑት ስለሚወዱት አይደለም የመረጠው። ሳያምኑ ግን አይድኑም አይልም መጽሐፍ ቅዱስ። ስለዚህ በጣም ኤክስትሪም ሄደ እንዲህ የሚባል አባባል አለ። ጥራዝ ጠለቅና ጥራዝ ነጠቅ ይላሉ ሰዎች። ጥራዝ ማለት መጽሐፍ ነው፣ የመጽሐፍ ጥራዝ። አንዳንዱ ሰው ይመጣና የካልቪንን ጥራዝ ለ30 ዓመት የተጻፈ ጽሁፍ ጥራዝ ይነጥቃል፣ አንዳንዱ ደግሞ ጥራዝ ውስጥ ይጠልቃል። ይሄ ጥራዝ ነጠቅ ነው። ገብቷችኋል? አሁን ምን ይሆናል? በሌሎች እምነቶች ውስጥ ያሉ ሰዎች ይመጡና የሆነ ዌስት ምናምን ኮንፌሽን ሚኒስተር ኮንፌሽንን ሄደው ያነቡታል። ወይንም የሉትራን ራሱ ሆኖ እዚህ ያዩዋቸው አንዳንድ እንግዲህ እኔ በግልጽ ነው የምናገረው። የሉተርን እሳቤ ሳትይዙ የሉተርን ለምን እንደዛ እንዳሰበ ሳትይዙ ወደ ኮንኮርዱ መሄድ አያስፈልግም።
የሉተርን እሳቤ መረዳት ይፈልጋል። ሉተር ይህንን ነገር ለምን እንዳሰበ የሉተርን እሳቤ የሉተርን ስራዎች ስታዩ፣ ለምሳሌ አንዱን ስራ ልንገራችሁ። ዘባቢሎን ቃል ያውቁናል በደንብ እንደውም እሱ እንደዚህ ነገር ላይ ብዙ ጠንካራ ነገር ዘባቢሎን ካፕቲቪቲ ብሎ ስለ ሮማን ቸርች የጻፈው እንዴት በእነዚህ ሳክራመንቶች ቸርች ካፕቲቭ ሰዎችን እንደምታደርግ እያንዳንዷን ሳክራመንት የጻፈበት መጽሐፍ አለ፣ አስተሳሰቡ ላይ ማለት ነው። ስለዚህ መታወቅ ያለበት እውነታ ምንድን ነው? መጀመሪያ ሉተር እንዴት ዋት ኢዝ ቢሃይንድ ዚስ ቲንኪንግ ምንድን ነው ያለው? ሪፎርምድም ሆኑ ሉትራን ቴዎሎጂያኖች ይህንን ነገር እንዴት ነው የሚረዱት? ቴክስቱን ዝም ብሎ ይዞ መጥቶ መሮጥ አያስፈልግም። አንደኛ። ሁለተኛ እንዳልኳችሁ ቅድም እነዛ ሰዎች የተረዱበት የራሱ ከጥራዝ ውስጥ የወጣ አስተሳሰብ አለ። እንዴ ዲቤት እያደረገ ልበል ለምሳሌ አንድ ሰው ወይንም አኬን ወይንም አስቼን ዲቤት እያደረገ የእምነቱን እንዲገልጽ ካልፈቀደለት ዴፊኒሽኑንም ሊሰጡኝ ይፈልጋሉ። በቀደም አንድ ቀሲስ እኛ ጋር መጥተው የቶታል ዲፕራይቪቲን ዴፊኒሽን የእሳቸው እሱ ያስተማራቸውን ዴፊኒሽን ይዘው መጥተዋል። አይደለም በቃ እሱን ዴፊኒሽን እኛ አናውቀውም፣ እናንተ ራሳችሁ ያመጣችሁ ቶታል ዲፕራይቪቲ ከሆነ እሱን ዴፊኒሽን እዛው ቀጥሉት። ምርጫ የራሳችሁ ከሆነ ያለው ምርጫን ቀጥሉ። እንዴ አደገኛ ሃርድ ኮር የሆነ ፕሪዴስቲኔሽን ያለበት ትምህርት ከሆነ የኦርቶዶክስ ትምህርት ላስረዳችሁ እንዴት ሃርድ ኮር ፕሪዴስቲኔሽን እንዳለበት።